ሰላም ጤና ይስጥልኝ እንደምን አላችሁ ውድ ፕሮግራማችን ተከታታዮች ቃል ኪዳን ፍስሐ ነኝ። ይህ ደግሞ የኔ ትውልድ የተሰኘ የቃለ መጠይቅ ዝግጅታችን ነው። በዚህ ፕሮግራም ትኩረት የምናደርገው በራሳቸው ጥረት በፈጠራ ክህሎታቸውና ባላቸው ጽናት ማህበረሰባችን ውስጥ ትልቅ ተጽዕኖ እያሳደሩ ባሉ ወጣቶች ላይ ትኩረት ያደረገ ነው። ዛሬ የምናያቸው ወጣቶች ነገ ለሀገራችን ተስፋ የሚሆኑ እንቅፋቶችን ወደ እድል እየቀየሩ አዲስ የታሪክ ምዕራፍ እየጻፉ ያሉ ወጣቶች ናቸው። በዝግጅታችን ላይ ስራቸውን ከምን ተነስተው እንደጀመሩና ለዛሬው ማንነታቸው ያበቃቸውን መሰረት እንፈትሻለን። በጉዟቸው ያጋጠሟቸውን ማህበራዊና የግል ፈተናዎች እንዴት በድል እንደተወጡም እናያለን። በቴክኖሎጂ በኪነ ጥበብና በሌሎች ዘርፎች ያከናወኗቸውን ተጨባጭ ስራዎች ለእናንተ እናስተዋውቃለን። የዛሬው እንግዳችን ደግሞ በተለየ ሁኔታ የቤተሰቡን ተሞክሮ ከዘመናዊ የቴክኖሎጂ ዕውቀት ጋር በማቀናጀት በማህበራዊ ሚዲያ ሰፊ አድናቆቶችን እያገኘ ያለ ድንቅ ወጣት ነው። የእርሱን አነቃቂ ታሪክና ለትውልዱ የሚሰጠውን ጠቃሚ መልእክት በዝርዝር የምናይ ይሆናል። ከኛ ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የኔ ስሜ ምናየው አንበሴ ይባላል። የዳንቴል ስራን እንዴት ለመድክ? እንዴት ለመስራት ቻልክ? ያው ቤዚክ የሆነ እውቀቶችን ከማዘር ነው። ማዘር ትሰራ ነበረ። አይ ቲንክ መጀመሪያ ላይ አሌክስ ዩቲዩበር እና ሪያክሽን የሰራው በጣም ኤክስፔንሲቭ ናቸው ዋጋቸው እና ሰው ይረዳሽ አይችልም። ሰላም ከናት ተመልካቾቻችን ነው የትውልድ የተሰኘው መሰናዳችን ጀነራል። እንግዲህ በየኔ ትውልድ መሰናዳችን ላይ የተለያዩ ወጣት ተጽዕኖ ፈጣሪ ተማሪዎችን እንግዲህ በእንግድነት በማቅረብ ይታወቃል። የዛሬው እንግዳችን ምናየው ይባላል። ምናየው እንኳን ደህና ቆያችሁ። ምናየው ስለ ራስህ አንዳንድ ነገሮች ስለ እድገትህ ከየት እንደመጣህ። እሺ ስሜ ምናየው አንበሴ ይባላል። የመጣሁት ከከፋ ቦንጋ ከተማ ሲሆን እዚህ የድሬዳዋ ግቢ ሪሚዲያል ተማሪ ነኝ። ዘንድሮ ነው የገባሁት። ምናየው የተለያዩ ሶሻል ሚዲያዎች ላይ የዳንቴል ስራዎችን በመስራት ነው የምናውቅህ እና የዳንቴል ስራን እንዴት ለመድክ? እንዴት ለመስራት ቻልክ? የታሰብክ? የለመድኩት ያው ቤዚክ የሆነ እውቀቶችን ከማዘር ነው። ማዘር ትሰራ ነበረ እነዚህ የቤት ሶፋ ምናምን ማጌጫዎችን እና እሷ አየውና እኔ ወደ ልብሱ ምናምን ወደ ቦርሳው ደግሞ በዩቲዩብ ቱቶሪያል ቀየርኩት። እንደዚህ ያልኩኝ እየቻልኩት። የዲ ወንድ ልጅ ዳንቴል ሲሰራ ብዙ የሚታዘቡ ሰዎች አሉና ከዛ አንጻር የነበረው ተጽዕኖ እንዴት ነበር? ተጽዕኖ ነበረ። በእርግጥ በተለይ ሶሻል ሚዲያ ላይ ስንመጣ በጣም ከባድ ነው። ያው ሶሻል ሚዲያ ላይ ጥሩም ለሰራም ፊድባክ አለ፣ ጥሩም ፊድባክ አልነበረ። ግን አሪፍ ነበር። ብቻ ከነዛ ይልቅ እነዛ መጥፎ ፊድባክ የሚሰጡኝ ይልቅ አንድ ጥሩ ፊድባክ የሚሰጠኝ ሰው ያበረታኝ ነበርና እሱን እያየው ነው የቀጠልኩት። የቦርሳዎችን ዲዛይን እንዴት አውጣል? የልብሶቹን የቦርሳዎቹን የማወጣው ከኖርማል ከለመድናቸው አሁን ቦርሳውን ሲሰራ ነበረ በሌዘር የተሰራ ቦርሳ ነበረ። የልብሶቹንም እነዚህ ፕሮፖች ምናምን አሉ በኖርማል ጨርቅና እሱን እንዴት ወደ ክሮሽ ወደ ክር ስራ መቀየር እንደምችል በቃ ከሱ ዲዛይን ወስድና ወደ ክር ቀይራለሁ። እንግዲህ ለኔም አንተ ቦርሳ ሰርተህልኛልና ማለት አንድ ቦርሳ ለመስራት ምን ያህል ጊዜ ይፈጅብሃል? ቦርሳ ለመስራት እንደየስራውና እንደየዲዛይኑ ይለያያል። ማክሲመም አሁን ቦርሳዎችን ሰራ ላንቺ የሰራውትን አይነት ቦርሳዎችን ሰራ ከግማሽ ቀን በላይ ይፈጅብኛል። ከዛ በላይ ልብሶቹ ምናምን እስከ 2 ቀን እስከ 2 ሳምንት ምናምን ፈጁ ልብሶች አሉ። ብቻ እንደየዲዛይኑና እንደየስራው ይለያያል ማለት ነው። እሺ እንግዲህ በቲክቶክ ላይ በሌላ ገጽ ላይ ፖስት አድርገህ በምንሰራቸው ስራዎች ላይ እንግዲህ የተለያዩ ታዋቂ ሰዎች ያንተን ስራዎች ሪያክት ሲያደርጉ ነበር እና ደግሞ አንተን ለማበረታታት ቪዲዮዎችን ፖስት አድርገው ነበርና እሱ ስሜት እንዴት ነበር? እሱ ስሜት በጣም ደስ ይል ነበረ። አይ ቲንክ መጀመሪያ ላይ አሌክስ ዩቲዩበር እና ሪያክሽን የሰራው
እንዳጋጣሚ ዩቲዩብ ላይ ገብቼ የሱን ቪዲዮ መለከት ነበርና ሳላይ በጣም ቆይቼ ነበር። ከዛ እንዳጋጣሚ አየዋቸው 3 ምናምን ያላየዋቸው ነበር። ሶስተኛው ዝም ብዬ መረጥኩኝ። ዝም ብዬ ኦርደር ከመጣ ሶስተኛው መረጥኩኝና ልክ 1-2 ቪዲዮ ካለፈ በኋላ የኔ ቪዲዮ ነበር የመጣውና በቃ ማለት አንተ ላይ እዚህ ላይ ያለው ምናምን ብዬ ደጋግሜ ነበር ቪዲዮን ያየሁትና በጣም ደስ ይል ነበር። እሱ ብቻ ሳይሆን ብዙ ሰዎችም ቪዲዮዎችን ላይክ ያደርጉ ነበር፣ ያበረታቱኝ ነበርና በጣም ደስ የሚል ስሜት አለ። ሙሴሳ እና ሙሴሳ ደግሞ እነ ባዚ ፎሎ የሚያደርጉኛል፣ እነ ሲሆን ግርማ አሌክስም ኦርደር አድርጎኝ ሰርችለት ነበር ኮፍያና ካልስ ምናምን። ለሲሆን ግርማ የእጅ ብራዝጌት ወዳ ሰጥቻት ነበር። ብቻ አሪፍ ነበር እነሱ ጋር ያለው ፊድባክ እና በጣም ተስፋ ያገኘሁበት ሞመንት ነው እነዛ ሲያበረታቱኝ ያለው ማለት ነው። እንዴት ነው እንግዲህ አሁን ያንደው ገቢስ እንዴት ነው በስራህ ላይ? አሪፍ ነው። ምን መሰለሽ ይሄ ክሮሽ ላይ ያው በእጅ እንደሚሰራ የእጅ ጥበብ ስለሆነ በጣም ኤክስፔንሲቭ ናቸው ዋጋቸው እና ሰው ይረዳሽ አይችልም። ያው ከለመደው ከኖርማል ከልብሱ ጨርቅ ልብስ ኖርማል ልብስ አሁን በገዛበት ዋጋ ክሮሽ ሊገዛ አይችልም። ምክንያቱም እያንዳንዱ ዲቴል በእጅ ነው የሚሰራውና ከዋጋው አንፃር በጣም ብዙ ሰው ላይ ስማማ ይችላል። ግን ቀስ በቀስ ለማስለመድ ያው ትንሽ እየቀነስን እየሰራን ነው። ያው ወደፊት ይረዱታል ብዬ አስባለሁና አሪፍ ነው። ብቻ ገቢውም እንደዛው ነው። በቃ አይከፋም። እንግዲህ ያገኘንበት ነው ከትምህርት ጎን ማለት ነው። ትምህርት ተማሪ ነህ፣ የኢንዲያል ተማሪ ነህ። አሁን ፈተና ይጠብቅሃል እና ከዛ አንፃር ጊዜህን እንዴት ታመጣጥናለህ? ከጥናትህን አይሻማብና? አው ትምህርት ላይ አይሻማ። ምክንያቱም ያለን ጊዜ ከበቂ በላይ ነው ማለት አሁን በቀን ውስጥ ያለንን ጊዜ ብናስበው ከጥናትና ከትምህርት ቀጥሎ የምናቃጥልባቸው ብዙ ጊዜያቶች አሉ። በዛ ላይ ደግሞ በደንብ ከሰራንባቸው መስራት የምንችልባቸው ጊዜዎች አሉና እንደውም ሞር አሪፍ የሚሆነው እንደዚህ ራስሽን ቢዚ ስታደርጊ ነው። ነገር አይምሮሽን መስራት ይጀምራል። በቃ ቢዚ እንደሆንሽ አይምሮሽ ያምናል። ጀስት ለጥናትና ለትምህርት ብቻ ሙሉ ትኩረትሽን ከሰጠሽ ሞር አሪፍ አይሆንም ብዬ አስባለሁና ብናጠና በቀን ውስጥ 3 ወር 4 ሰዓት ብናጠና በጣም በዛ ከተባለ ማለት ነውና ከዛ በኋላ ያለው 20 ሰዓት ወር 18 ሰዓት አካባቢ ፍሪነት በደንብ እነዚህም ጊዜዎችን በደንብ መጠቀም እንችላለን ከትምህርት ጎን ማለት ነው። በጣም ግፉ እንግዲህ ለተለያዩ የተማሩ መስራት ለሚፈልጉና ላልቻሉ ሰዎች እንግዲህ ምሳሌ ነህ ብዬ አስባለሁና በጣም ነው ማመሰግናለሁ። እስቲ ለመጨረሻ ማለት የምትፈልገውና ማስተላለፍ የምትፈልገው ነገር ካለ? እሺ፣ ያመሰግናለሁ ስለጠራችሁኝና መናገር የምፈልገው ነገር ቢኖር አሁን ይህን ስራ ስሰራ እንትንም ነበር ማለት ቦክስ ላይ የሚያዋርዱ ልጆች ነበሩ። እንደዚህ አንተ እንደውም ድፍረት ሆንከኝ በቃ አንተን አይቻው መስራት ጀምር ነው ምናምን ይላል። በዚህኛው ስራ ብቻ ሳይሆን በተለያየ ስራ ማለት ነው። ሰውን ፈርተው ማህበረሰቡን ፈርተው ምናምንና እንደዚህ የፈራችሁ ሰዎች ካላችሁ ተስጦ ኑሯችሁ ታለንቱ ኑሯችሁ እንደዚህ የፈራችሁ ልጆች ካላችሁ አትፍሩ። ያለነው ልክ ጥሩ ፊድባክ እንዳለ መጥፎ ፊድባክን አለ። ለዚህ እናንተ እሱ ሳይሆን ራሳችሁን እንድትሰሙ እላችኋለሁ። እጨርሻለሁ። እሺ፣ እናመሰግናለን። እንግዲህ ከዋታ ተመልካቾቻችን ከማየው ጋር የነበረን ጊዜ ይመስል ነበረ። እጅጉን አስተማሪና ብዙ ደስ የሚሉ ነገሮችን አሳልፈናል። እንግዲህ የተለያዩ ሰዎች አሉ ሙያ ያላቸው መስራት እየፈለጉ ያልቻሉ። እንደዚህ አብሮን የሚወለድ ነገር አይደለም፣ በልምድ የማመጣው ነው። እሱ ከእናቱ በማየትና የተለያዩ ዩቲዩብ ቻናሎች ውስጥ በመግባት ይሄንን ሙያ አፍርቶ እንግዲህ ራሱን በራሱ እያስተዳደረ የሚማር ሰው ነው። ከሱ ብዙ እንማራለን። እጅጋርገን እናመሰግናለን። እንግዲህ የነበረኝ ቆይታ ይህን መስል ነበር። ከሌላ ፕሮግራም እስከምንገናኝ